ጤና ይስጥልኝ የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የሰዓቱን የትርታ 600 ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን እንዲሁም ዕለታዊ የትርታ የቢዝነስ መረጃዎችን የምታደምጡበት ሰዓት ላይ ትገኛላችሁ። ከዜናዎችና ከፕሮግራሙ ጋር አህመድ ሸረፋ አብሬያችሁ ቆያለሁኝ። አብራችሁን ቆዩ። ሀገራዊ ጉዳዮችን በማስቀደም እንጀምር። በአይነቱ ልዩ የሆነ ዘመናዊ የቡና ማቀነባበሪያ ኢንዱስትሪ በቅርቡ ስራ ሊጀምር ነው። በኢትዮጵያ የቡና ኤክስፖርት ታሪክ ውስጥ ከፍተኛ የኢኮኖሚ አቅም ያለውና በአይነቱ ልዩ የሆነ እጅግ ዘመናዊ የቡና ማቀነባበሪያ ኢንዱስትሪ በቅርቡ ወደ ሙሉ ስራ ሊገባ መሆኑ ነው የተገለጸው። በአዲስ አበባ አቅራቢ በጣፎ አካባቢ ኢዲኤን በተባለ ድርጅት የተገነባው ይህ ግዙፍ ኢንዱስትሪ አጠቃላይ የስራ ሂደቱ ሙሉ በሙሉ በዲጂታል ቴክኖሎጂ የተደገፈ ሲሆን ዋና ትኩረቱንም ከፍተኛ ዋጋ ባለው የስፔሻሊስት ቡና ዝግጅት ላይ እያደረገ ነው። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እና የዓለም አቀፉ የስራ ድርጅት ኃላፊዎች በቦታው ተገኝተው ኢንዱስትሪውን የጎበኙ ሲሆን ፋሲሊቲው ለበርካታ ዜጎች የስራ ዕድል ከመፍጠሩም በላይ የሀገሪቱን የቡና ኤክስፖርት ዘርፍ በአንድ እርከን ከፍ እንደሚያደርገውም ተጠቅሷል። የትግራይ ክልል የ12ኛ ክፍል ማጠናቂያ አገር አቀፍ ፈተና እየተሰጠ እንደሚገኝ ነው የተገለጸው። የትግራይ ክልል የ12ኛ ክፍል ማጠናቂያ አገር አቀፍ ፈተና ተፈታኝ ተማሪዎች በአዲስ አበባ በመቀለና በአክሱም ዩኒቨርሲቲዎች ማዕከላት ፈተናቸውን በወረቀት እየወሰዱ እንደሚገኙ ነው የትምህርት ሚኒስቴር ያስታወቀው። በአዲስ አበባ ከተማ እየተሰጠ የሚገኘው የ12ኛ ክፍል ማጠናቂያ ፈተናም በመፈተኛ ማዕከላቱ ተገኝተው የትምህርት ሚኒስቴር ዴኤታ ክንድያ ገብረ ሕይወት ጎብኝተዋል። ፕሮፌሰሩ በጉብኝታቸው ወቅት ይህንን ሂደትን በተመለከተ ማብራሪያ ሰጥተዋል። ሚኒስትር ዴኤታው በመንግስት ቁርጠኝነት በትግራይ ክልል የ12ኛ ክፍል ፈተና ተፈታኝ ተማሪዎች በመፈተኛ ማዕከላቱ ተገኝተው አገር አቀፍ የ12ኛ ክፍል ማጠናቂያ ፈተናዎች መውሰድ መጀመራቸውን ነው የተናገሩት። በአክሱም፣ በመቀሌ፣ በአዲስ አበባ ዩኒቨርሲቲዎች ከ15000 በላይ ተማሪዎች በወረቀት የሚሰጠውን ፈተና በመውሰድ ላይ መሆናቸውም ነው የተገለጸው። በክልሉ በሚገኙ በአራቱም ዩኒቨርሲቲዎች በበይነ መረብ የተሰጠው የ12ኛ ክፍል ፈተና በስኬት መጠናቀቁን አስታውሰዋል። የትምህርት ምዘናና ፈተናዎች አገልግሎት ምክትል ዳይሬክተር አቶ ተፈራ ፈይሳ የፈተናው መጀመር በትግራይ ክልል የሚገኙ ወጣቶች የወደፊት እጣ ፈንታ እንዲቃናና ትምህርታቸውን እንዲቀጥሉ የሚያስችል መሆኑን አስረድተዋል። በዘንድሮ የ12ኛ ክፍል ማጠናቂያ አገር አቀፍ ፈተና መርሃ ግብር 30,000 በላይ የትግራይ ክልል የ12ኛ ክፍል ተማሪዎች በአዲስ አበባ በመቀለና በአክሱም ዩኒቨርሲቲዎች በወረቀትና በበይነ መረብ ፈተናውን እንደሚወስዱ የትምህርት ሚኒስቴር መረጃ ያመላክታል። የእናቶችንና ህጻናትን ሞት የመቀነስ ተግባራት ጥሩ ደረጃ ላይ እንደሚገኙ ተገለጸ። የእናቶችና ህጻናትን ሞት ለመቀነስ የሚደረጉ ተግባራት ጥሩ ደረጃ ላይ ይገኛሉ ሲሉ የተናገሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ዳጉማ ናቸው። ይህ የተሳካው የመጀመሪያ ደረጃ ጤና እንክብካቤ አገልግሎት በማጠናከር በመሆኑ በብሔራዊ የእናቶች የጨቅላ ህጻናትና የአፍላ ወጣቶችና ወጣቶች ጤና ፖሊሲ ሰነዶች ማስታወቂያ መድረክ ተካሂዶ በዛ መድረክ ላይም ስለ ሂደቱ ተገልጿል። በዘርፉ የተቀመጡ ግቦችን ለማሳካት ከድራሽነት በተጨማሪም የአገልግሎት ጥራትና ፈጠራ ትኩረት ሊደረግባቸው እንደሚገባ አንስተዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዲጂታላይዜሽንና ሰው ሰራሽ አስተውሎት የተሻሉ ውጤቶችን ማገዛቸውንም ተናግረዋል። በፖሊሲና በዲጂታል ፈጠራዎች አማካኝነት የዘላቂ ልማት ግቦችን የማሳካትና ሁለንተናዊ የጤና ሽፋን ጉዳዮችን በብሔራዊ የእናቶች የጨቅላ የህፃናትና የአፍላ ወጣቶችና ወጣቶች ጤና ፖሊሲ ሰነዶች ማስታወቂያ መድረኩ ተመክሯል ሲል የጤና ሚኒስቴር አስታውቀዋል። በዝርዝር ወደምንመለከተው ጉዳያችን ነው የምናልፈው። በኢትዮጵያ ሀገራዊ ምክክርን በመካሄድ ላይ ይገኛል። በ8 አጀንዳዎች ተለይቶ አጠቃላይ ምክክሩን ከ4000 የሚበልጡ ተሳታፊዎች እየተካፈሉበት ይገኛል። በምክክሩ ሂደቱ ላይ በርካታ ሀገራዊ ጉዳዮች ሲነሱበት ዘልቀዋል። ይህንን በተመለከተ ባልደረባችን ንጉሱ በሪሁን ያዘጋጀው መሰናዶ አለ። እሱን ተከታትለን ተመልሰን እንገናኛለን። ምክክርና ውይይት ለሀገር እድገት መሻሻልና መጠናከር ተኪ የሌለው ሚና አላቸው። በምክክር ሂደት ውስጥ ሰዎች፣ ቡድኖችና ማህበረሰቦች እርስ በርስ የመቀራረብ የመረዳዳትና የመደጋገፍ ዕድል ያገኛሉ። በተጨማሪም ዕውቀትን፣ ልምድንና ሐሳብን እርስ በርስ ለመለዋወጥ ትልቅ መንገድ ይከፍታል። በፖለቲካው በኩል ደግሞ የበሰለ የመመካከር ባህል፣ የተረጋጋ ሀገረ መንግስት፣
የሰለጠነ የፖለቲካዊ ስርዓት፣ ጠንካራ ተቋማትና ጠንካራ ትውልድ ለመገንባት ያስችላል። የሥራ አመራር አማካሪና የፖለቲካ ሳይንስ መምህር ዶክተር ጌትዬ ተርፌ ለትርታ እንደሚገልጹት አዋጭ ፖሊሲዎችን ለማመንጨት የተረጋጋ ኢኮኖሚ ለመገንባትና የማይናወጥ ሀገራዊ ሰላምና ደህንነትን ለማረጋገጥ ከመወያየትና ከመግባባት ውጭ ሌላ የተሻለ አማራጭ የለም። በዓለም ላይ በምሳሌነት የሚጠቀሱ የዳበረ ዲሞክራሲ ያላቸው ሀገራትም አሁን ለደረሱበት እድገት የበቁት በዚህ መመካከርና መወያየት በሚል መንገድ አልፈው እንደሆነም ያነሳሉ። እንግዲህ እንደሚታወቀው ምክክር ለአንድ ሀገር ማህበረሰብ፣ ለአንድ ሀገር እድገትና መሻሻል፣ መለወጥ፣ መጠንከር ተኪ የሌለው ሚና እንዳለው ይታወቃል። በምክክር ውስጥ ሰዎች ወይም ቡድኖች ወይም ማህበረሰቦች የመቀራረብ፣ እርስ በርስ የመረዳዳት፣ አንዱ አንዱን የሚረዳበት፣ አንዱ አንዱን የሚያግዝበትና የሚተጋገዝበትን እድል ይፈጥራል። ምክክር የእውቀትንና የሀሳብን መጋራትን ይፈጥራል። አንዱ ለአንዱ እውቀት፣ ልምድ ያጋራል። ሀሳቦችንም የመጋራትና የመደጋገፍን እድል ያመጣል። እንግዲህ ፖለቲካሊ ስናየው ደግሞ የበለጠ መመካከር የተረጋጋ ሀገረ መንግስት እና የተረጋጋ ፖለቲካ፣ የሰለጠነ ፖለቲካዊ ስርዓት፣ የተረጋጋ ሀገረ መንግስት ብቻ ሳይሆን የተረጋጉ የሀገር ተቋማት፣ ማህበረሰብ፣ ትውልድ እንዲገነባ መጨረሻም ላይ የጸና ሀገርና የጸና ተቋማት እንዲኖራት ያደርጋልና የፖለቲካ መግባባት፣ የፖለቲካ ምክክር ለአዋጭ የሆነ ፖሊሲ ማመንጫት፣ ለተረጋጋ ልማትና ኢኮኖሚ፣ ሰላምና ደህንነት ከመገንባት አንጻር በተለይ የአንድ ሀገር ሰላምና ደህንነት በፍጹም የማይናጋና የማይናወጥ እንዲሆን ከማድረግ አንጻር መወያየትና መግባባት እና መመካከርን የመሰለ ሌላ አማራጭ አለ ተብሎ አይታሰብም። ብቸኛው ዓለም ላይ አሁን በየቀኑ እንደ ሮድ ሞዴል ወይም እንደ ምሳሌ የምንጠቅሳቸው ሀገሮች በዚህ ሂሳብ የመጡ ናቸው እና በዚህ መንገድ የመጡ ናቸው። ስለዚህ ፖለቲካሊ መመካከርና መወያየት ህዝብን ማሳደግ፣ የማህበረሰብ የትውልድን ግንባታ የበለጠ የሚያሻሽሉ ፖለቲካችን የሰለጠነና የተገራ በህግ የሚመራ እንዲሆን ያደርጋሉ። በአጠቃላይ ችግሮችን በሙሉ በውይይትና በምክክር እንደውም በክርክር የሚፈቱ ሆነው ይመጣሉ። በዚህ ሂደትም ደግሞ የመፍትሄ አመላካች መፍትሄዎችን ከማመንጨት አንጻርም ብቸኛው መንገድ ተብሎ የሚታሰበው ከሳይንስና እውቀት ቀጥሎ መመካከር ነው። ስለዚህ መመካከር ተኪ የሌለው መሳሪያ ነው። አማራጭም የለም። ከዚህ ውጭ ማህበረሰብም ሀገርም ትውልድም ሊገነባ አይችልም። ከዚህ ውጭ የሀገር ሉዓላዊነትና የሀገር ብሔራዊ ጥቅሞችም ሊከበሩ አይችሉም። እንግዲህ መመካከር ሁሉን አቀፍ የሆነ መፍትሄ ነው ተብሎ ይታሰባል። በዛ ልክ ማየቱ የተሻለ ይመስለኛል። በአሁኑ ሰዓት እየተካሄደ ካለው ሀገራዊ ምክክር በርካታ ውጤቶች እንደሚጠበቁ ነው ዶክተር ጌትዬ የሚያነሱት። ይህ ሂደት ትናንትን ዛሬንና ነገን አስተሳስሮ የትናንቱን ስህተት የሚያርም የዛሬውን መሰረት የሚያጠናክር እንዲሁም የነገውን መዳረሻ እንደ መንገድ ጠቋሚ ሆኖ የሚያገለግል መፍትሄ ያመጣል ተብሎ ይታመናል። የሀገሪቱ ተጠቃሚነት የሚረጋገጠውም የውይይቱ ውጤቶች ወደ ሕግ፣ ፖሊሲና ሀገረ መንግስታዊ መዋቅር ተለውጠው ስራ ላይ ሲውሉ መሆኑን በማብራሪያቸው ጠቅሰዋል። መጀመሪያ እንግዲህ በአገሪቷ በምክክር እያደረገች ነው ያለው፣ በሂደት ላይ ነው ያለችው። ከዚህ ምክክር ውጤት ብዙ ነገር ይጠበቃል። የትናንቱን የዛሬውንና የነገውን አስተሳስሮ የትናንቱን ማረሚያ የዛሬውን መሰረት መጣያና የነገ ወደፊት መዳረሻችንን ደግሞ እንደ ፍኖተ ካርታ ሰጪ ሆኖ የመፍትሄ መንገድ ያመጣል ተብሎ ጠቋሚ ሆኖ ይመጣል ተብሎ ይጠበቃል። ይኸው የሀገራዊ ምክክር የመፍትሄ ሀሳቦች ነገ ህገ መንግስት፣ ሀገረ መንግስት፣ የሀገር ፖለቲካ ስርዓት እና የተለያዩ ህጎችና ፖሊሲዎች ሆነው ሊመጡ እንደሚችሉ ይጠበቃል። አገሪቷ የምትጠቀመው ከዚህ በኋላ ያን ጊዜ ነው። እንግዲህ ምክክሩ ስኬታማ መሆኑ ብቻ ሳይሆን የምክክሩ ውጤት ህገ መንግስት፣ ሀገረ መንግስት፣ የሀገረ ስሪት ላይ ፖሊሲ እና ሌሎች ህጎች ሆኖ ሲመጣ ነው ሀገሪቷ የትናንትናውን አርማ የዛሬውን አስተካክላ የቀጣይ ወደፊት ዕጣ ፈንታዋን የበርካታ የትውልድ ሽግግሮችን ሊያስኬድ የሚችል መፍትሄና ህጎችን ታመጣለች፣ ታጸድቃለች ተብሎ ይጠበቃል። በዚህ ነው እንግዲህ ሀገር ካለችበት ችግር ትድናለች ወይም ትታከማለች ተብሎ የሚጠበቀው፣ የወደፊቱን ዕጣ ፈንታዋንም ትሰራለች ተብሎ የሚጠበቀው። እንደ ዶክተር ጌትዬ ገለጻ በዚህ ሀገራዊ ምክክር ሂደት የሐሰተኛ መረጃ ስርጭት ጉዳይ ትኩረት ሊሰጠው እንደሚገባ ገልጸዋል። አስቀድሞ በተሳሳተ ወይም
ባልተረጋገጠ መረጃ ላይ ተመስርቶ መረጃ ማሰራጨት፣ ትንተና መስጠትና ብይን ለመስጠት መቸኮል የምክክሩ ሂደት ላይ ተጽዕኖ ስለሚያሳድር በትኩረት ሊሰራ እንደሚገባ ይገልጻሉ። ስለዚህ ምክክሩን አስቀድሞ በተሳሳተም ሆነ ባልተረጋገጠ መረጃ ስለ ምክክሩ መረጃ ለማውራት፣ ትንታኔ ለመስጠት፣ ብይን ለመስጠት መቸኮል ምክክሩ ስኬታማ እንዳይሆንና ቅቡልነት እንዳይኖረው ለማድረግ አስቻይ ሁኔታን ከመፍጠር ያለፈ ሌላ ጥቅም ያለው አይመስለኝም። ምክክሩን የሚመካከሩት ኢትዮጵያዊ ናቸው። አንድ አዳራሽ ውስጥ ገብተዋል። የእነሱን አጠቃላይ ውጤት በሚመለከተው አካል በምክክር ኮሚሽኑ ይፋ እስከሚደረግ ወይም ከዛ የሚሰጡ መረጃዎችን ተጠቅሞ ለምክክሩ ጠቃሚ የሚሉታችን ምክረ ሀሳቦች ወይም ትንታኔዎችን ማቅረብ ይቻል ይሆናል። ከዛ ውጭ ግን ገና ያልተለቀቁ መረጃዎችን በይሆናል ካለው የአገሪቷ ነባራዊ ሁኔታ ካለው የሀገረ መንግስታችንና የህገ መንግስታችን ጸጥታዎች ጋር በመነሳት ግምታዊ ይሆናል ሀሳቦችና ትንታኔዎችን መረጃዎች ሲሰራጩ ይታያል። ይሄንን አለመጠቀምና እንደ መረጃም ወስዶ ለሌላ ፍላጎትና ለሌላ ጥቅም ላለመዋል የማንኛውም የኢትዮጵያ ዜጋ ሆነ የኢትዮጵያ የሆነ ሚዲያ ኃላፊነት አለበት ብዬ አስባለሁ። ባጭሩ ምክክራችን በእነዚህ በተመካካሪዎች እጅ ላይ ወድቋል። አደራም ኃላፊነትም አለባቸው። ከአደራም ከኃላፊነትም በላይ ነው። ይሄ እድል በብዙ ዘመን አንድ ጊዜ የሚገኝ ነው። በእኛ የትናንትናው ችግራችን በእኛ የዛሬው መሰረታችንና በነገው ዕጣ ፈንታችን ላይ ብይን ሊሰጡ ተሰይመዋል። ያንን መዋቅራዊም ሆነ መንገድ በአግባቡ መከታተልና ስኬታማ እንዲሆን አስፈላጊውን እገዛ ማንም ዜጋ ባለው አቅምና ባለው መረዳት ልክ ስኬታማ እንዲሆን ደግሞ ተግባራዊ ሲሆን ዋናው ሂደቱ ላይ ነው። ሂደቱና ውጤቱ ተሳስሮ ምን ይዞ መጣ የሚለውን በአግባቡ ለመረዳት መሞከር የተሻለ ይመስለኛል። የሀገራዊ የምክክር ኮሚሽን የስራ ሂደትን የአጀንዳ ማሰባሰብና የውሳኔ አሰጣጥ ስርዓትን አስመልክቶ ከትርታ ጋር ቆይታ ያደረጉት ደግሞ የኢትዮጵያ ሀገራዊ ምክክር ፕሮጀክት አስተባባሪ አቶ አብርሃም ከበደ ናቸው። እንደ አቶ አብርሃም ገለጻ በኮሚሽኑ ደረጃ የሚፈቱ ከፍተኛ የውሳኔ መጣረስ ወይም ጥብቅ ችግሮች በውይይቱ ሂደት አልተከሰቱም። ሆኖም ወደፊት ተመሳሳይ ችግሮች ቢፈጠሩ አስማሚ የግብረ ኃይል ቡድኖችን፣ የፓናል ኤክስፐርቶችና የሀገር ሽማግሌዎችን በመጠቀም ውይይቱ ሳይቋረጥ መፍትሄ መስጠት አሰራር ተዘርግቷል። እስከ ውይይቱ መድረክ ድረስ ሂደቱን በሙሉ በነጻነት እየታዘቡ እንደሚገኙም ተገልጸዋል። በተጨማሪም የኮሚሽኑ የኮሚዩኒኬሽን ክፍል በመገናኛ ብዙሃን ላይ የሚወጡ መረጃዎችን የመከታተል ስራ እየሰራ ይገኛል ሲሉም ነው የገለጹት። የተሳሳቱ መረጃዎች ህብረተሰቡ ዘንድ እንዳይሰራጩ ለማድረግ በየጊዜው በዋና ኮሚሽነሩ በኩል ጋዜጣዊ መግለጫዎች በመስጠት ህብረተሰቡ ትክክለኛውን መረጃ ከኮሚሽኑ ምንጭ ብቻ እንዲከታተል የማድረግ ስራዎች በተከታታይነት እየተሰሩ መሆኑንም አስታውቀዋል። የኢትዮጵያ ህዝብ የምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም ጀምሮ በመካሄድ ላይ ይገኛል። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሰው የሩዋንዳ አማጺ ቡድን ትጥቅ ለመፍታት መስማማቱ ተገለጸ። የዲሞክራቲክ ሪፐብሊክ ኮንጎ ዲአርሲ መንግስት በሀገሪቱ ምስራቃዊ ክፍል የሚንቀሳቀሰውና እንደ አውሮፓውያን አቆጣጠር በ1994 የሩዋንዳ የዘር ማጥፋት ወንጀል ከተሳተፉ አካላት ጋር ግንኙነት ያለው የኤፍዲኤልአር አማጺ ቡድን ትጥቅ ለመፍታት የሚያስችለውን ስምምነት መፈረሙን አስታውቋል። የኮንጎ መንግስት ቃል አቀባይ ፓትሪክ ሞያያ እንደገለጹት ኤፍዲኤልአር አማጺ ትጥቅ ለመፍታት ከውጊያ ለመውጣትና ወደ ተዘጋጁ የካምፕ ቦታዎች ለመግባት የሚያስችል የስምምነት ሰነድን መፈረሙን ነው የተናገሩት። ይህ እርምጃ አሜሪካ አሸማጋይነት በኮንጎና በሩዋንዳ መካከል የተደረሰውን የሰላም ስምምነት ለመተግበር የተደገሰ አስፈላጊ እርምጃ መሆኑንም የኮንጎ ባለሥልጣናት ጨምረው ገልጸዋል። በአንጻሩ የሩዋንዳ መንግስት የተደረሰውን ስምምነት ከቀደመው የዋሽንግተን የሰላም ውል መመሪያዎች ጋር የማይጣጣም ነው ሲል ውድቅ አድርጎታል። የኤፍዲኤልአር አማጺ ቡድን በሩዋንዳ የቱሲ የዘር ማጥፋት ወንጀል ከፈጸሙ የሁቱ ታጣቂዎች የተቋቋመ ሲሆን ለሁለቱ ሀገራት የድንበር ላይ ውጥረትና ለምስራቅ ኮንጎ አለመረጋጋት ዋነኛ ምክንያት ተደርጎ ሲጠቀስ መቆየቱንም አፍሪካ ኒውስ በዘገባው አስፍሮታል። የአሜሪካ ጦር በኢራን ወታደራዊ ኢላማዎች ላይ ከፍተኛ የአየር ድብደባ ፈጽሟን አስታወቀች። እርምጃው የተወሰደው ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ላይ ያካሄደችውን የባላስቲክ ሚሳኤል ጥቃት አጸፋዊ መልስ ለመስጠት የተወሰደ ቀጥተኛ ምላሽ መሆኑን አሜሪካ አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከመፈጸሙ አስቀድሞ በሰጡት መግለጫ
ኢራን በአሜሪካ ኃይሎች ላይ ላደረሰችው የትንኮሳ ሙከራ ጠንካራና አሰቃቂ ምላሽ እንደሚሰጣት ዝተው እንደነበረም ይታወሳል። የአሜሪካ ጦር በወሰደው በዚህ እርምጃ የኢራን እስላማዊ አብዮታዊ ጠባቂ ኮርፕ IRGC የእዝ ማዕከላት፣ የሚሳኤልና የድሮን ማከማቻዎች እንዲሁም የባህር ዳርቻ መከላከያ ተቋማትን ኢላማ ማድረጉም ተገልጿል። በሁለቱ ሀገራት መካከል ላለፉት ጥቂት ቀናት ተቀዛቅዞ የነበረው ውጥረት ዳግም መቀስቀሱን ተከትሎ ቀጠናው ወደ ለየለት ጦርነት ሊያመራ ይችላል የሚል ስጋት አሁንም ከፍ ብሎ መሰማቱን ቢቢሲ አስነብበዋል። አድማጮች፣ ሀገራዊና ዓለም አቀፋዊ ጉዳዮቻችን እነዚህ ነበሩ። አሁን ደግሞ በተከታይነት ወደምንመለከተው የቢዝነስ መረጃችን እናልፋለን። በቀዳሚነት ወደምንመለከተው የቢዝነስ ጉዳያችን አለፍን። የከተማዋ ንግድ ቢሮ ያለፈውን በጀት ዓመት አፈጻጸም የመጪው በጀት ዓመትን እቅዱን የተመለከተ ውይይት ስለማካሄዱ ሰምቷል። የአዲስ አበባ ንግድ ቢሮ የ2018 በጀት ዓመት የሥራ አፈጻጸም ሪፖርትና የ2019 ዓ.ም እቅድ ዙሪያ ከተለያዩ የንግድ ጽሕፈት ቤት አመራሮች ጋር ውይይት ማካሄዱን በይፋዊ የማኅበራዊ ትስስር ገጹ ላይ ነው ያመላከተው። በውይይት መድረኩ ላይ በቀረበው ሪፖርት መሰረት በ2018 ዘመን የንግድ ምዝገባና ፍቃድ አገልግሎት ዲጂታል በመደረጉ 76855 የኦንላይን አገልግሎቶች መሰጠታቸውንም ተገልጿል። በየዓመቱ የንግድ ዘርፉን ለማሻሻል ቢሮ በ24 ሰዓት በ7 ቀን የሥራ አቀራረብ መስራቱንም የገለጹት የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በገበያ ቁጥጥር ረገድም 223760 የንግድ ድርጅቶች ላይ የበር ለበር ቁጥጥር መደረጉን፣ 24568 ጥፋተኛ ነጋዴዎች ላይ ተለይቶ ሕጋዊና አስተዳደራዊ እርምጃ መውሰዱን እንዲሁም 20617 የሚሆኑ ወደ ሕጋዊ አሰራር መመለሳቸውን አስታውቀዋል። የሰሚት ዘመናዊና ሁለገብ የገበያ ማዕከል ግንባታ አጠናቆ ወደ ሥራ መግባቱን ያመላከቱት ወይዘሮ ሀቢባ ይህም በከተማዋ ያሉ ዘመናዊ የገበያ ማዕከላት ቁጥር ወደ 7 ከፍ እንዲደረግም አስችሎታል። በሌላ በኩል በ2018 ዘመን ተጨማሪ 37 የሰንበት ገበያዎች ወደ ሥራ መግባታቸውና በዚህም በአጠቃላይ የሰንበት ገበያ መዳረሻዎች ቁጥር 256 መድረሱን ያመላከተው ቢሮ እነዚህ ገበያዎች ነዋሪዎች የተለያዩ ምርቶችን እስከ 20 በመቶ ቅናሽ በማግኘት የኑሮ ውድነትን ለመቀነስ አስተዋጽኦ እያደረጉ መሆኑንም ጨምረው ተናግረዋል። በመጨረሻም በቻይና የቴክኖሎጂ ኩባንያዎች የበለጸጉ ዘመናዊ ሮቦቲክስና አውቶሜሽን ቴክኖሎጂዎች የእንግሊዝ የችርቻሮ ንግድና የዕቃ ማከማቻ ዘርፍ በከፍተኛ ሁኔታ እየቀየሩት እንደሚገኝ ተገለጸ። እንግሊዝ አሁን ላይ ያጋጠማት ያለውን የሰራተኛ እጥረትና የምርታማነት ጫና ለመቋቋም የቻይናን የሮቦቲክስ ምርቶች በስፋት በመጠቀም ላይ እንደምትገኝ ነው የተገለጸው። በዚህ መሰረትም በቻይና የተሰሩ ዘመናዊ ሮቦቶች በእንግሊዝ የችርቻሮ ተቋማትና በግዙፍ የዕቃ ማከማቻዎች ውስጥ ምርቶችን የመለየት፣ የማደራጀት፣ የዕቃ ክምችት የመቆጣጠርና የጽዳት ስራዎችን በብቃት በማከናወን ላይ እንደሚገኙም ተገልጿል። በአሁኑ ወቅት ቻይና በዓለም አቀፍ ደረጃ የሚሰማሩ ዘመናዊና ሰው መሰል ሮቦቶች ማምረት ላይ ቀዳሚውን ድርሻ የያዘ ሲሆን የምርቶቿ ዋጋ አነስተኛ መሆንና ከፍተኛ የቴክኖሎጂ ብቃት ማሳየታቸው በምዕራባውያን ሀገራት ዘንድ ያለውን ፍላጎት ከፍ አድርጎታል። የዘርፉ ባለሙያዎች እንደሚሉት የቻይና የሮቦቲክስ ኢንዱስትሪ እድገት የእንግሊዝን የችርቻሮና የሎጂስቲክስ ዘርፍ የሰራተኛ ወጪ በመቀነስና የትዕዛዝ ማቀነባበር ፍጥነትን በማሳደግ የጎላ አዎንታዊ አስተዋጽኦ እያሳደረ መሆኑም የቢቢሲ ዘገባ ያስረዳል። አድማጮች ከትርታ 91.6 ኤፍኤም ለሰዓቱ የያዝናቸው የ600 ሀገራዊና ዓለም አቀፋዊ ዜናዎቻችን እንዲሁም ዕለታዊ የቢዝነስ መረጃዎቻችን እነዚህ ነበሩ። አህመዲን ሸረፋ ከዘገባዎቹ ጋር ቆይታ አደረግኩኝ። በሱ ፍቃድ ባልቻ በቴክኒክ ቁጥጥሩ አብሮ የነበረ። መልካም ቀን እንዲሆንላችሁ ተመኘሁ።